መስጂድ ውስጥ ጭፈራ በመስጂድ ውስጥ ገብታ በመስጂድ እየጨፈረች የቲክቶክ ቪዲዮ የለቀቀችው አሁን ላይ መነጋገሪያ ሆናለች። ጠቅላይ ሚኒስትር ዶክተር አብይ የተናገረው ምርጥ ታሪክ። በአንድ ወቅት አንድ ሼክ ግመል ሊገዙ ገበያ ይወጣሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ። አናለኝ እንደምናላችሁ ውድና የተከበራችሁ የእኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ጀምሩት። ኢንሻአላህ ዛሬ አሪፍ ቪዲዮዎች አሉ። ከዛ በፊት ግን ከዚህ ቀደም በለቀቁት ቪዲዮ ላይ ማለት ነው አሁን በትናንትናው ቪዲዮ ብቻ ሳይሆን ማለት ነው ከዛ በፊት ባሉ ቪዲዮዎች ላይ በጣም ተደጋጋሚ ኮመንቶች አሉ። ከአንድ ሰው ብቻ ሳይሆን ከተለያዩ ሰው ማለት ነው ከተለያዩ ተመልካቾች እንደዚህ አይነት ከፊት ለፊት የምታያቸው አይነቶች ኮመንቶች አሉ። ከይህም በሀዲያ ላይ ከምንሰራው የውሃ ፕሮጀክት ጋር የተያያዘ ነው። ብዙዎች ሳይሆን አንዳንዶች ያው ከነገሩን ካለመረዳት ብዬ አስባለሁ። ዝም ብዬ ያው አልወርድም ሰው ላይ ኡዝር መስጠት ጥሩ ነው። ነገሩ ካለመረዳት ወይም ካለማወቅ አንዳንድ ሰው ከዘር ጋርም አንዳንዱ ሰው ደግሞ የሆነ ከጥቅም ጋርም ያያይዘው ሰው አለ። አሁንም ዲፕ ገብቼ ማለት ነው ሀዲያ የሄድንበት ምክንያት ምናምን እያልኩ አልነግራችሁም። ሁላችሁም ገና ሀዲያ ሲባል በአእምሯችሁ የሚመጣ ነገር አለ። ያ ነገር ይመጣል ብዬ ተስፋ አደርጋለሁ። ካልመጣ ደግሞ ኢንሻአላህ ወደፊት እዚሁ በሁልሁል ጀማዓ ላይ ያሉት ኡስታዞቻችን ማለት ነው ሀዲያ ላይ ውሃ መቆፈሩ ለምን አስፈለገ የሚለውን ነገር በደንብ ያብራሩላችኋል። ከዛ በመቀጠል ግን ከዚህ ቀደም ነግሬያችኋለሁ እኔ በደንብ የሆነ ገብቼ መናገር ስለማልፈልግ ነው። እኔም ሆነ ወንድማችን ከባል እንዲሁም በአሜሪካ የሚገኘው ወንድማችን አባድር እዚሁ ጀማዓ ባለ የሆነ ወንድማችን ስለ ሀዲያ ህዝብ ማለት ነው ወይም ሀዲያ ውስጥ እኛ ተወልደን ወይ ደግሞ የሆነ በቃ የሆነ ብቻ ምን እንደምላችሁ አላውቅም። ብዙ ሰው በተደጋጋሚ ለሀዲያ ስንል ማለት ነው ከዘርጋ ለነሱ ብቻ ለምን ምናምን ነገር አለ። ኢንሻአላህ አላህ አቅም ይስጠን፣ እናንተም አላህ አቅም ይስጣችሁ። ሀሳባችን ሁድሁድ በጎነት ለሁሉም ነው። ቲማችን ስሙ ራሱ ሁድሁድ በጎነት ለሁሉም ክርስቲያን ሙስሊም ሳይለይ ብሔር እንትና ብሎ ሳይለይ ለሁሉም ውሃን የማውጣት የጉድጓድ ውሃን ማሰራጨት ነው አላማው ማለት ነው። እኛ በሀዲያ ጀመን ነው መነሻችን ሀዲያ ስለሆነች ነው። ስለዚህ በሀዲያ ላይ ደግሞ የጀመናቸው ፕሮጀክት አለ። ከዚህ በፊት አሳይተናቸዋል። ከዛሬ አንድ አመት በፊት ያለውን ችግር ማለት ነው። እነዛን ችግሮችን ለመቅረፍ ነው ተፍተፍ እያልን ያለ ነው ከእናንተ ጋር ማለት ነው። ስለዚህ ያንን ችግሮች ከቀረፍን ይህንም ጀማዓ ሁለት ወር በደንብ ሲቆም ከሰሜን እስከ ደቡብ ከደቡብ እስከ ምዕራብ ምናምን በቃ ያለው በአጠቃላይ ማለት ነው በደንብ ኢንሻአላህ የውሃ ቁፋሮችን ማድረግ እንፈልጋለን እንጂ ከዘር ከምን አታገናኙት። በቃ ኸይር ነገር አስቡ። እንዳልኳችሁ ነው። እኔ አንድ ቀን ስለተወለድኩበት ቦታ ተናግሬ አላቅም። አንድ ቀን እንደዚህ ልጅ ነኝ ምናምን ብዬ ኮሬቼ ተናግሬ አላቅም። አንድ ቀን ስለ ዘሬ ተናግሬ አላቅም። ሀይቃ ነው። አንድ ቀን ማለት ነው እዚህ ቦታ ነው የተወለድኩት እንደዚህ ነው እኔ እኮ አዲስ አበባ ልጅ ነኝ ምናምን ብዬ ኮራ ብዬ ተናግሬ አላቅም። በቃ መጣለው መልካም ነገር እናያለን፣ እንማማራለን። ሰላም አለይኩም ቻው። ካለ መልካም ነገር የሚሰራ ነገር እንሰራለን። አንድ ቀን ሳች ስለ ዘራዎች አላቀም። ስለ ዘር ሆነ ስለ ሌላ ሰው ዘር እንደዚህ ብዬ አላቀም። እንደዚህ አሁን የምናገረው ምንድነው አንዳንድ ሰዎች በጣም ኮሜንት ላይ የሚዘሩት መጥፎ ሐሳብ አለ። ያን ሐሳብ ለመቅረፍ ነው። ያን ሐሳብ እኔ ይሄው ዩቲዩብ ከጀመርኩ በጣም በርካታ አመት ሆኖኛል። ይሄን ትክክለኛ ብሔር ምናልባት በግምት ካላወቃችሁት በቀር አንድ ቀን ካፌ ወጥቶኝ አያውቅም። እንደዚህ ቦታ ተወልጃለሁ ወይ የዚህ ብሔር ተወላጅ ነኝ ብዬ አላውቅም። ለምን ሰው በቃ መጥፎ ነገር ስለሚያስብ አንዳንዱ በቃ የሆነ ነገር ካረከሱ እንደዚህ ስለሆነ ነው ምናምን ብሎ ይለጥፍባል። አንድ ቀን ስለ ብሔር አውርቼ አላውቅም። ስለ ራሴ ብሔር ስለተወለድኩበት ምናምን በእርግጥ እንደዚህ ኸይር ነገር ሰራን ነገር በቃ የአዲስ አበባ ልጅ ኖራችሁ ትገምታላችሁ። በቃ አዲስ አበባ ያለሁት እንጂ የአዲስ አበባ ልጅ ሞ እንደዚህ ምናምን ብዬ አዲስ አበባነት እንደዚህ ምናምን ብዬ ሁላ አውርቼ አላውቅም። በቃ ኸይር ነገር እናያለን፣ አስተማሪ ነገሮች መሪዎች እናያለን፣ እንለያያለን። ስለዚህ እባካችሁ በተለይ አንዳንድ ወንድሞች ኮሜንት ላይ ለሰው መጥፎ ነገር የምትዘሩ ሰዎች አደብ ልትገዙ ይገባል። በቃ ከቻላችሁ መልካምና ካልቻላችሁ ደግሞ ዝም ማለት ነው። ኢንሻአላህ ያው ካለማወቅ ነው ብዬ አስባለሁኝ። መቼም እኔ ያው አንዳንድ ሚዲያ ላይ የሚያወጡ ነገሮች አሉ። ሀዲያ ሲባል ውስጣችሁ ላይ የሆነ ነገር ሊመጣ ይገባል።
ስለሆነ ታሪክ ሊመጣ ይገባል። የሆነ ነገር ልታቁ ይገባል። ስለዚህ አሁንም ወደ ውስጥ መግባት አያስፈልግም። ራስ ላይ ነገር መጠምጠም ነውና ወደ ዛሬ ቪዲዮአችን እንገባለን። የሀዲያ ካህና ጋር በሀዲያ ለጀመርነው የውሃ ፕሮጀክት ማለት ነው። አቅም ያላችሁ ኸይር ነገር የምታስቡ ነገር ለአኺራ ቤታችሁ ትልቅ ነገር ማዘጋጀት የምትፈልጉ በዚህ ትልቅ ሰደቀቱል ጃሪያ የውሃ ጉድጓድ ማስፋፊያ ላይ እንድትሳተፉ ጥሪና አቀርባለሁ። አካውንቱ እዚህ ጋር ያላችሁ ኮሜንት ላይ ማለ ስልክ ማለላችሁ ያልገባችሁ መጠየቅ ትችላላችሁ። ቀጥታ ደውሉልኝ። በዋትስአፕ በኢሞ በቴሌግራም ነገር አናግሩኝ። ሰላም አለይኩም ልነበረ ለካ ገና አልጨረሰም። እርሻ ቦታዋ ላይ እንስሳቶቿ ባሉበት ራሷን ስታ የወደቀች ለመምሰል ትሞክራለች። የእነሱንም ምላሽ ለማየት ትሞክራለች። እነሱም እንደምትመለከቱት ነገሩ ገብቷቸው ወደ እሷ ተንደርድረው ይሰባሰባሉ። ስለ ባለቤታቸውም ተጨንቀው እየጮሁ ከበዋት እንድትነሳ ለማድረግ ይሞክራሉ። እሷም ጥረታቸውን ስታይ ትነሳለች። በልባቸውም ተደንቃ ደህና እንደሆነች አሳይታቸዋለች። ከዘመኑም ብዙ ሰዎች እንደሚሻሉ በደንብ አስመስክራለች። ምን ትላላችሁ? አንዳንድ ሰው እኮ ለችግርህ ምናምን ነገር እንደዚህ ፈጥኖ አይደርስም። እንደዚህ ግን ያሰላም። አንዳንድ ሰው ግን በጣም አቅላቸው በጣም የሚገርም ነው። አስቡት፣ እዛ ጋር ስትወርቅ እየጮሁ ምናምን ነገር እሷን ለመቀስቀስ ከእንስሳ ይጠበቃል። ለሙ እነዚህ ከነዚህ ውሻ ምናምን ወይ ድመት የቤት እንስሳቶች ላይ ልጠብቅ ትችላለህ። እነዚህ የቤት ናቸው ግን አላወቅኳቸውም። እስቲ የሚያውቃቸው ምንድን ናቸው? ዶሮ አይመስሉኝም። ዶሮ ያሉ ምንድን ናቸው? ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ወላሂ ባይኖርህም ውሃ ጠጥተህ ብተኛም አፊያ እስካለ ድረስ ሁሉ ነገር አለ። ቢሊየን ኖሮ ግን አፊያ ብታጣ ሁሉ ነገር አታል። ያንን ወቅ ስለዚህ አትበሳጭ። አልሐምዱሊላህ ስራም ሲኖር አልሐምዱሊላህ ስራም ሳይኖር የምእመን ባህሪ ሁሌም አላህ ስብሓነሁ ወተዓላ አመስጋኝ ይሆናል። አልሐምዱሊላህ አስተላላ መስኩን ሁላችሁም በኮመንቱ ላይ ሙስሊም ላደረገን ጌታ ምስጋና ይገባዋል። አልሐምዱሊላህ። አንዳንዱ በድህነት ያሸማቆ ማለት ነው ወደ ራሱ ይጠራሃል። ድሃ የሆንከው እንደዚህ ስለሆንክ ነው ምናምን ነገር እንደዚህ ታመምከው እንደዚህ ስለሆንክ ነው ብሎ አሸማቆ ባለህ ነገር ላይ ሽምቅቅ ብለ ወደ እሱ ይጠራሃል። ዲን ኢስላም ደግሞ ውስጡ አላህ ለምን ቆማጥ አትሆንም? ለምን አይነ ስውራት ለምን የጨረጨስክ የድሃ አትሆንም? ዲን ኢስላም ላይ እንደዚህ ይባል ነገር የለም። አንዳንዱ በድህነት ያስፈራራሃል፣ በችግር ያስፈራራሃል። አልሐምዱሊላህ በል እባክህ፣ ምንም በቃ አይመጣም። ኖርክ መጨረሻው ሞት ነው። ሱብሃንአላህ ወላሂ አይገርም። ግን ምን ወርቁ ነው በቃ። ለምን እዚህ አሁን የሚሉት ይሄ ምንድነው? ማርስ ላይ ወጥቶ ለምን አትኖርም? መጨረሻ ሞት ነው በቃ። ሱብሃንአላህ አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። በአንድ ወቅት አንድ ሼክ ግመል ሊገዙ ገበያ ይወጣሉ። ገበያ ሲወጡኝ ሼክ ረዳት ነበራቸው። ገበያ ወጥተው ካሉ ግመሎች አንደኛውን መርጠው ዋጋ ተደራድረው ከፍለው ይገዛሉ። ገዝተው ወደ ቤት የመልስ ጉዞ እንደጀመሩ ግመሉም እንዲያርፍ እነሱም እንዲያርፉ አንድ ቦታ አረፍ ብለው ሲቀመጡ አጋጣሚ ግመሉ ኮርቻ ነበረው። ግመል ትልቅ ነው። ላው ላይ ያለ ኮርቻ እምብዛም አይታይም። ኮርቻውን ረዳቱ ሲያነሳው ከስሩ ትንሽ የተቋጠረ ነገር ያገኛል። ያ የተቋጠረ ነገር በውስጡ ብዙ እንቁዎች ይዟል። ሰውየው እንቁ መሆናቸውን ሲያይ ረዳቱ በእጅጉ ይደሰታል፣ ይፈነጥዛል። ለሼኩም አለፈልን፣ ግመሉን ከገዛንበት በብዙ እጥፍ የላቀ ሀብት አግኝተናል ይላቸዋል። ሼኩ የለም ይሄ ስላልገዛ ነው እንመልሳለን ይላሉ። ሰዎቹ እኮ እዚህ እንደነበረ ማያቁም እንደሸጡልንም ማያቁም መመለስ አያስፈልገንም ይላል ረዳቱ። አይ እነሱ ባያቁም እኛ እናቃለን፣ ስለምናቅ ማስቀረት አንችልም ብለው ወደ መጡበት ወደ ገበዩበት ገበያ ይመለሳሉ። ተመልሰው ሰውየውን አፈላልገው ይቅርታ በስተት እነዚህን እንቁዎች ከግመሉ ጋር ሰጥተናል፣ ይሄ እንቁ ያንተ ነውና ውሰደው ይላሉ። ሰውየው ይደነቃል፣ ከፍቶ ይቆጥራል። ያስቀመጠው 24 እንቁ ነበር። 24ቱም እንቁዎች አሉ። በጣም ደስ ብሎኛል ታማኝ ስለሆኑና 2 እንቁ ልስጦት ይላቸዋል።
ሼኩ የለም ሁለት እንቁማ ወስጃለሁ አሉት። ደግሞ ቆጠረና አልወሰዱም 24 ነበረኝ አሁንም 24 ነው ያለው አሉት። አይ እናቴ መልካምነትና በጎ ህሊና የሚባሉ ሁለት እንቁዎች አስተምራኛለች እነሱ ይበቁኛል አሉ ይባላልና በመልካምነትና በበጎ ህሊና ተባብረን ኢትዮጵያን ወደ ብልጽግና እናሸጋግራት። አመሰግናለሁ። ወንድም ሼሁ ሁለት እንቁዎችን ወስደዋል። ምን ያማረ ተግባር ነው። ታማኝነት መገለጫዎቻችን እሴቶቻችን ነበሩ። እነዚህ ነገሮች ግን ከቅርብ ጊዜ ወዲህ እያጣናቸው ነው ብዬ አስባለሁኝ። እንግዲህ ከዚህ ነገር የምንወስደው ነገር አለ ብዬ ስላሰብኩኝ ይህን ቪዲዮ ያመጣሁላችሁ ማለት ነው። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ዩኒቨርሲቲ 5ኛ ዓመት ምስረታ ላይ በተመለከተ እንግዲህ ባቀረቡት ንግግር ላይ ያዳመጥኩት ነው። በጣም ስለወደድኩት ነው ወደ እናንተ ያመጣሁት ማለት ነው። የሆነ ትምህርት እንደምትወስዱበት ተስፋ አድርጋለሁ፣ ለእኔም ለእናንተም ማለት ነው። እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። የሼሁን ተግባር እንደተመለከታችሁት የሚለውን እስኪ አጋሩኝ። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሰላም አለይኩም፣ ይመቻችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ላንተም ይመች ወንድማችን። እንደዚህ አይነት ሰዎች የሆነ ጊዜ የነበሩ አሁን ላይ ግን በመጥፋት ላይ ያሉ ሰዎች አሉ። ከቤተሰቦቻቸው ምርጥ እንቁዎችን የወረሱ አሁን ግን እኛ ከእናት ከአባቶቻችን ምርጥ እንቁዎችን መውረስ ከብዶን እነሱ የሰጡን ነገር መቀበል ከብዶን የሰው አማና ያስጨነቀን የሰው ነገር ነው የምንፈልገው። አሁንማ ያው ህጉ ምናምን ነገር ጠበቅ አለብን እንጂ ሳስቶ እንኳን ባንክ አካውንታችን ላይ ቢገባ እኮ ራሱ እኮ ነው የመጣውን የፈልጌዋል ለምናምን ነው ብለን ራሳችን አሞኝተን የምንወስደው የነበረው። ህጉ ጠበቅ አለብን እንጂ። ለማንኛውም የምርጡ ትውልድ እንዲመለስ የሁላችንም ጥረት ያስፈልጋል። እኛ ምርጥ ከሆንን ኢንሻአላህ በአላህ ፍቃድ ልጆቻችንም ምርጥ ይሆናሉ። አላህ ግን ያው መጀመሪያ ያስወለደን ነው የሚባለው አይዳረን ምናምን ነገር ለወለዳችሁት ግን ያው ምክሬ ይድረሳችሁ። ምንድነው መቀባጥረው? አቤት ናይ ግቢ ድፎ ይታይ ነበር ያሳለፍኩት። ድፎ አያችሁት? በነገራችን ላይ ድፎ እንደፋለን እኛ ቤት። ከፈለጋችሁ ማዘር ምርጥ ድፎ ትደፋላችሁ አለች። ማዘር የምትተዳደርበት ስራዋ ነው። በዚሁ ልንገራችሁ ከፈለጋችሁ ማለት ነው። ከፈለጋችሁ ሳይሆን ከፈለጋችሁ ይባላል። ይህ ከጎን የምታዩት ቪዲዮ ድምፁ ኮፒሬት ስላለው ነው እንግዲህ ድምፁ ያጠፋውላችሁ የሚለው። ይህ የምታዩት ፓስተር አሜሪካን የሚገኘው ወደ እስልምና ከተቀላቀለ በኋላ ወደ ዑምራ ሄዶ ዑምራ መፈጸሙን እንግዲህ ዓለም ላይ መናገሪያ ሆኗል። ፓስተር ነበር ከዚህ በፊት። አሁን ከዚህ በፊትም አምጥቼላችኋለሁ ሙስሊም እንደሆነ ሻሃዳ እንዲያዘ ነበር። አሁን ደግሞ ዑምራ አድርጓል። ማሻአላህ አላህ ይቀበለው። በጣም ደስ የሚል ዜና ነው። መጨረሻ እንደ ቪዲዮ እናያለን። ከዛ እንለያያለን። በመስጂድ ውስጥ ገብታ በመስጂድ እየጨፈረች የቲክቶክ ቪዲዮ የለቀቀችው አሁን ላይ መነጋገሪያ ሆናለች። በቱርክ እንደምትመለከቱት መስጂድ ውስጥ ገብታ ማለት ነው። ይሄ የወንድ ፍቅረኛዋ ነው፣ እሱን ለማስፈራራት ነው የሚል ተጽፎበታል። እናም እየጨፈረች ቪዲዮ ስቀርጽ ከታየ በኋላ አሁን በቱርክ ትልቅ ተቃውሞ ተቀስቅሷል። ይህ የሆነው በቱርክ በኮንያ በአዚዝ መስጂድ ነውና አሁን ላይ የኮንያ ፖሊስ እንግዲህ በቁጥጥር ስር አውሏቸው ሁለቱንም ማለት ነው የፖሊስ ምርመራ እንደጀመረባቸው ተነግሯል። እናም በቱርክ የሚገኙ የተለያዩ ማህበራዊ ሚዲያ የተለያዩ ዘመቻዎችን እንግዲህ በእነዚህ ሰዎች ላይ ከፍተው ይህ ያልተገባ ለሃይማኖት ያላቸውን ንቀት ነው እያሉ እንግዲህ አሁን ላይ ሰዎች በእነዚህ ሰዎች ውዝግብ ተፈጥሯል። እንደምትመለከቱት እኔ ግን ያልገባኝ ማለት ነው ይህን ሁላ ስታደረግ ሌላ ሰው እኮ እየሰገደ ይወጣል ወይም ደግሞ ቁሞ ይሰግዳል። አንድም እንኳን ተያላት የለም። ይሄኛው ደግሞ የወንድ ፍቅረኛ ተብዬ ዝም ብሎ ያያታል። እንግዲህ ተመልከቱ እስኪ እኛ ሀገር ቢሆን አስባችሁታል? እንኳን እንደዚህ ልጨፍር ይቅርና ማለት ነው። አሁን በቱርክ ይሄን ከለቀቀች በኋላ ብዙዎች እንግዲህ ተቃውሟቸውን እያሰሙ ይገኛሉ። እንዳልኳችሁም የኮንያ ፖሊስም እንግዲህ እነሱን በቁጥጥር ስር አውሎ አሁን ምርመራ ጀምሮባቸዋል። መስጂዱ ደግሞ በኦቶማን የተገነባ ትልቅ ታሪካዊ መስጂድ ነው፣ የአዚዝ መስጂድ ነው። እስኪ እንግዲህ ከሚሆነውን ደግሞ አብረን የምናይ ይሆናል። እናንተ የፕላስ ምልክቷን መጫናችሁን አትርሱ። በመጨረሻም እናንተም የሰብስክራይብ ምልክት መጫናችሁን አትርሱ። እቺን ካልተጫናችሁ ተጫኑ። በዚህ ቪዲዮ ላይ ሀሳብ አስተያየታችሁን አስቀምጡ። እኔ ግርም ያለኝና የታዘብኩት ነገር ምንድን ነው? ልክ ወንድማ የታዘበው ነገር ነው። ሰው ምንድን ነው ይሄን ያለ ቆይ አእምሮ የደፈነው? እኔ ሁልጊዜ
በባለፈውም የተናገሩ ንግግር አለ። የሆነ ነገር ድንበር ሊበጅለት ይገባል፣ ገደብ ሊበጅለት ይገባል፣ ቀይ መስመር የሚባል ነገር ሊበጅለት ይገባል። ሁሉ ነገር ማለት ልክ ስታደርገው እንደዚህ የሚዳፈሩ ሰዎች ይበዛሉ። ከዚህ በፊት መስጂድ ውስጥ ጌም ምናምን ቢሎ ያሉ ሰው እያለ አለ። አሁን መስጂዱ ይሄ ለቱሪስት ክፍት ነው። አስቡት፣ ክፍት ተደረገ ነው እንዴ! በወንዶች መስገጃ ቦታ ላይ ሂጃቧን ሳታረግ በሱሪያ ተወጣጥራ ገብታ ልቅ መሆን ነው። አያችሁ፣ እንደዚህ ገደብ ከሌለ ማለት ነው ከዚህም የባሰ ነገር ይመጣል። ገደብ ከሌለ ይህ ነገር ቀይ መስመር ነው መታለፍ የለበት የሚባል ነገር ድንበር ካልተበጀለት እየባሰ ነው ይመጣው። እኛ ጋር ላይ አሁን ከቅርብ ጊዜ ወዲህ ጌም ፊልም ቤት እስቲ ዴስ ቲቪ ምናምን ይኑር ያሉ ሰዎችን ይመለከታል ይህ ነገር ማለት ነው። ይህ መስጂድ ለቱሪስት ተብሎ ክፍት ባይሆን እንደዚህ መዳፈር አይመጣም ነበረ። ቱሪስት እኮ ችግር የለውም ሊገባ ይችላል፣ ግን መገደብ ታበጅለታለ። ከዚህ ማለፋችንም አስቡት፣ ወንዶች እየሰገዱ እኮ ነው። ይህን ከፊት ለፊቷም እኮ የሚሰግዱ ሰዎች አሉ እኮ፣ ከእሷ ፊት ራቅ ብሎ የሚሰግዱ ሰዎች አሉ፣ ከጎኖቿ በዚህ በኩል የሚሰግዱ ሰዎች አሉ። እንደዚህ ልቅ መሆን ተገቢ አይደለም። በቃ ድንበር ሊበጅለት ይገባል ለሁሉ ነገር። ያለበዚያ ሰው እየተዳፈረ ይመጣል። ሰው እንደዚህ ትንሽ አንቺ በር ከፈተች፣ ነገም አንዱ እንደዚህ በር እየከፈተ የሆነም አንዷ ትመጣና የእምነት ተቋም ቦታ ወይም ደግሞ ከጌታ ጋር ግንኙነት የምታደርግበት ቦታ የምትገናኝበት ቦታ ላይ መስጂድ ውስጥ ሊሆን ይችላል፣ አሊያም ሌላ የእምነት ተቋም ውስጥ ሊሆን ይችላል ማለት ነው። በቃ ገደብ፣ ይሄ ጸሎት መደረጊያ፣ መስገጃ፣ መቅሪያ፣ መማማሪያ ቦታ ነው። አለቀ። ከዛ ውጪ ዲስ ቲቪ እንደዚህ ለቱሪስት ምናምን እያልክ ራስህ ማን ነው ለሌላ ነገር ባናጋለጥ ባይ ነኝ። እንደኔ ሀሳብ የእናንተንም ሀሳብ አያለውኝ፣ ኮመንት ላይ ጻፉልኝ። ያ ጀማዓ በሀዲያ የውሃ ፕሮጀክት ላይ ተሳተፉ። ሰላም አለይኩም ወረሕመቱላሂ ወበረካቱ።